እኔ በእኔ እንትን አይደለም የሚወሰነው። እሺ ለዛሬ ብቃ ወይስ እንዴት ነው? ይቀጥላል። ኧረ ይብቃኝ። አላበሽ አልሞታቸው ሞቶላቸዋል። ኢየሱስ ለሁሉም ሰው ሞቷል። ኢየሱስ እኮ ገሃነም ለሚገቡት ሞቶላቸዋል ወይ? ገሃነም ለሚገቡት ስትል እኮ የተዘገነው ሊያስመስል ብያለሁ። ሆነ አይደለም አመፀው ምንም ይሁን ብቻ ገሃነም ለሚገቡት ክርስቶስ ሞቷል ወይስ አልሞተም? ሞቶላቸዋል። ስለዚህ ገሃነም ለምን ይገባሉ? ከሞተላቸው መስዋዕቱ ለምን አልታዘዙማ እኮ ባይታዘዙም ለምን አይደለም በአዳም የተነሳ ሞት የሚባለው ሰዎች የሚያገኙት የምርጫ ጉዳይ ነው ወይስ የፕሪዲስትሪ የሆነ ነገር ነው? በአዳም የተነሳ ነው እሱ እንትን ነው ምንድን ነው ሁሉም ኃጢአተኛ ስለሆነ እግዚአብሔር ሁሉም የምርጫ ጉዳይ ለምን አልሆነም? የአዳም ኃጢአት ለምንድን ነው የምርጫ ጉዳይ ያልሆነው? የክርስቶስ ደግሞ የምርጫ ጉዳይ ለምን ይሆናል? እኔ በአዳም ምክንያት ሞቱት አለ ለምን በምንድን ነው ታዲያ ሞት የመጣው በማን ነው? ኃጢአትን ስላደረጉ ሁሉም ሞቱ ነው የሚለው። ኃጢአትን ስለምታደርግ ነው አካላዊ ሞት የምትሞተው? ያ አካላዊ ሞት የምትሞተው ኃጢአትን ስለምታደርግ ነው? ያ እንደዛ ነው የሚለው። ኃጢአትን ስላደረጉ ኃጢአት ባሰሩት ላይ ሞት ነገሰት የሚለውስ ህግ በሌለ እሱ ከህግ አንጻር ነው ያንን ያለው። እንዴት እንደዛ አይደለም የሚለው ሚና እንደውም ብዙ አውርተንበታል። እዚህ ከደሞች ሁሉም ላይ ሞት ተፈረደ እኮ ነው ከመጀመሪያው ጀምሮ ሁሉም። ስለዚህ ተመልከት እና የምርጫ ጉዳይ አይደለም። ሲሞት አንድ ሰው ኃጢአትም ሲሰራ ሞትም ሲመጣ በአዳም የተነሳ ከሆነ የሚመጣው የምርጫ ጉዳይ አይደለም። ኃጢአት የሚሰራው አንድ ሰው ኃጢአተኛ ስለሆነ ነው ወይስ ኃጢአት ስለሚሰራ ነው ኃጢአተኛ የሚሆነው? ኖ ያ ልጅ አድጎ ኃጢአት መስራቱ አይቀርም፣ ምክንያቱም አዳም ስላለ እኮ። ስለዚህ ምንድን ነው ፈልጎ አይደለም ኃጢአት የሚያደርግ ሰው ኃጢአት ባህሪ ነው ወይስ ኔቸር ነው ወይስ ነርቸር ነው? ኖ ኃጢአት በዓለም አለ። አሁን ምንድን ነው ኔቸር ነው ወይስ ነርቸር ነው? ነርቸር ነው ይባል። ነርቸር ነው ኔቸር አይደለም። ኔቸር ታዲያ ካልሆነ እንደዛ እንዴት ነው የሚሆነው? ኔቸር ካልሆነ ደግሞ አንድ ሰው ኃጢአት ሲሰራ ባህሪ የመስራት ባህሪ አለው ወይስ ፍላጎት ለሚያደርግ? አሁን እንደ ስራ የሚያውቅ ነገር የለም። አሁን ኃጢአት በዓለም ስላለ ለምሳሌ ገዳይ ባለበት ሁሉ በቃ ሁሉም ሰው ማይሞትበት ምክንያት የለም። ገባኝ። ግን ኃጢአት የሚሰራው ነገር ከባህል ጋር አብሮ ያለ ነገር ነው ወይስ ኔቸር ነው ወይስ ነቸር ነው? ተፈጥሯዊ አይደለም። አሁን ያ ነገር ተፈጥሯዊ ነው። ስለዚህ ነቸር ነው። ስለዚህ ከአዳም ጋር ምን ያያይዘዋል? አዳም ከኛ ጋር እኮ እንትን ነው ጄኔቲካል ነው ኔቸር ነው እንጂ ነርቸር አይደለም ያለው እኮ። እኔ አሁን ከአዳም እኔም እኮ ከአዳም የተነሳ ሞት አላልኩም እኮ። አዳም ኃጢአት ሲሰራ እኮ ከአዳም የተነሳ የሚመጣ ኃጢአት። ስለዚህ እኔ ራሴ ነኝ ኃጢአትና ሞት የምርጫ ጉዳይ ነው ነው የመታዘዙ ውጤት ነው ኃጢአት እኮ የምርጫ ጉዳይ ነው። አንድ ሰው እኔ ኃጢአት ስሰራ የምርጫ ጉዳይ ነው ወይ በራሴ ፈቃድ ነው ወይ ኃጢአት የምሰራው? ከአዳም የተነሳ ምንም የያይዘው ነገር የለም፣ የወሳት የለም። እኔም አልወረስኩም። አሁን ምንም የወረስኩም። ሞትን አካል ሞት ለምንድን ነው? ኃጢአተኛ ስለሆንኩ ኃጢአት ስላደረግኩ እንዴ ትተው እንጂ አካላዊ ሞት እኮ ያኛው እግዚአብሔር ደግሞ ፍርዱን አመጣ ነው እኔ የምረዳበት ማለት። ስለዚህ የምርጫ ጉዳይ አይደለም ሞት የሚባለው ነገር ነው። እኔ የምረዳው ልንገርህ፣ በመጀመሪያ ሞት የምርጫ ጉዳይ ነው ወይስ አይደለም ነው ጥያቄው። ኃጢአት ላይ ጨረስ ጉዳይ ነው። ሞት የምርጫ ጉዳይ ነው። ሞት የምርጫ ጉዳይ ከሆነ አለመሞት ትችላለህ። አካላዊ ሞት አለሞት እችላለሁ። ኃጢአት ካላደረግ አትሞት። ለምን ትሞታለህ? አካላዊ ሞት ኃጢአት ካላደረግ አካላዊ ሞት ኃጢአት ባታደርግ አትሞትም። ታዛሃል እኮ ኃጢአት ካላደረግ ለምን ትሞታለህ እኮ። አሁን አንተ በምድር ላይ ኃጢአት የማያደርግ ሰው አሁን ለምሳሌ ህጻናት ሆነው የሚሞቱ ሰዎች ኃጢአት አድርገው ነው እኮ። ያኛው እኔ እያልኩ ያለሁት ላስረዳ ከመጀመሪያ ጀምሮ ስለ ህጻናት ከጠየቀኝ ማለት ነው። በመጀመሪያ አዳም አልታዘዘም። አዳም ስላልታዘዘ እግዚአብሔር ደግሞ ኃጢአት ኔቸር ነው አይደለም ያልከኝ፣ ነርቸር ነው አልከኝ እኮ። ኃጢአት ኦንቶሎጂካል አይደለም ሜታፊዚካል ነው አልከኝ። በዚህ ኃጢአት የሚያዝ ነገር አይደለም፣ ራሴ የማመጣው ነገር ነው። በጄኔቲካል አይደለም ራሱ ኔቸር ሳይሆን ነርቸር ነው አልከኝ። ስማማ እንደ ኢስላም ከዛ ከነ በኋላ እንትን በለኝ ኃጢአት ሰራ አትሞትም። አንድ ሰው ኃጢአት ባይሰራ አይሞትም አልክ አለ። አንድ ህፃን ልጅ ሲሞት ለምን ነው የሚሞተው? አደርቶ ነው እግዚአብሔር ከመጀመሪያ ጀምሮ ሁሉ ላይ ስለፈረደ እኮ። እንደዛ ከሆነ ነርቸር ነው ሞት ኔቸር ነው ማለት ነው። እንደዛ ከሆነ ነርቸር አይደለም፣ ኔቸር ሆኖ አይደለም። ኃጢአትን ያደርጋሉ። በቃ ኃጢአት አለ እኮ። ኃጢአት አላደረገም። ኃጢአት የማድረግና ለማድረግ እኮ የምርጫ ጉዳይ ነው ብለኸኛል። እግዚአብሔር ስለፈረደ አይደለም እኮ። ፍርድ ነው ቀድሞ ያልኩ ነው። እግዚአብሔርማ ከፈረደማ በእኛ ጄኔቲካሊ የሚመጣ ነገር ነው። ፈልገን አይደለም፣ ያለ ምርጫችን የምንጠየቅበትን ነገር የለም፣ የምንቀጣበትን ነገር አይኖርም። እግዚአብሔር ከፈረደብን ጄኔቲክም አይደለም ነርቸርም አይደለም። ያው እኔ እያልኩ ያለው ነርቸር ነው አልከኝ እኮ። አሁን ተስማማ። ኃጢአት ነርቸር ነው ወይስ ኔቸር ነው ስልህ ምንድን ነው ያልከኝ ቅድም? ነርቸር ነው። ስለዚህ ነርቸር ሜታፊዚካል ነው ኦንቶሎጂካል ነው? ሜታፊዚካል ነው።
ሜታፊዚካል ከሆኑ ታዲያ አንተና የምትጠይቀው እኮ አንተ አለማድረግም ማድረግም ትችላለህ። ኃጢአት ማለት ሲጀመር ኢላማ ተሰጥቶ ኢላማ መሳት ነው ወይስ አይደለም? ስታደርግ ነው። አንድ ህፃን ልጅ ኃጢአትን የመስራት ዝንባሌ ህፃኑ ነው አብሮት ይወለዳል። አብሮ ተወልዶት አይደለም። ነገር ግን ፍርድ ቀድሞ ስለመጣ ነው ከማድረጉ በፊት እግዚአብሔር ቀድሞ አይልም ማለት አይልም። ቢብሊ ቢደስተኝ እስቲ አንድ ህፃን ልጅ አብሮ ፍርድ የሚባለው ነገር ተጽዕኖ ስራ አደረ። እነዛ ከሆነ ኔቸር ነው የሚሆነው፣ ነርቸር አይሆንም። ይኸው ለምሳሌ አዳም ቀድሞ ለሚወጣ ያርቃል ነው ኮንሰፕቱ ራሱ እኮ ምኑ ፎር ኖሌጅ አለው ነው እግዚአብሔር ነው። ፎር ኖሌጅ ሌላ ጉዳይ ነው እኮ እሱማ። ፎር ኖሌጅም ፕሪዲስቲኔሽንም አለ በለ። እሱ አይደለም ጥያቄው። አንድ ህፃን ልጅ ኃጢአት የመስራት ዝንባሌ በተፈጥሮ ውስጥ ከሌለ፣ ኃጢአት ኔቸር ሳይሆን ነርቸር ከሆነ፣ ኃጢአት ኦንቶሎጂካል ሳይሆን ሜታፊዚካል የሆነ ነገር ከሆነ አንድ ህፃን ልጅ ህፃን ሆኖ ቢሞት እናትና አባቱ በእናቱ ማህፀን ውስጥ እያለ አፖርት ቢያደርጉት ቢያስወርዱት፣ ያ ህፃን ልጅ ሲሞት የሚሞተው በኃጢአቱ የተነሳ ነው ወይስ በራሱ በተፈጥሮ ላይ በተቀመጠለት ነው? እኔ እንዴት እንደመስል ስላቃላቅም እኔ በአጭሩ እያልኩ ያለሁት ብቻ ነው የምልህ እኮ አሁን በኢስላም ፍርድ ስለተወሰደበት ነው ሰው ላይ ተመልከት። አየህ እንደዛ ነው። አሁን ቀን ስንጓይ ምንድን ነው ያልከው? ሶስቱን ሳያን የሚባሉ ታስታውሳቸዋለህ አይደል? 13ኛው ክፍለ ዘመን ላይ ነበሩ። 1534 እነሱ 1537 ላይ የነበሩ እነሱ በኃጢአት ውስጥ ብለው ያምኑ ኃጢአት ክርስቶስ ቢዘጋ ከፍላ ብለው ያምኑ እንደ ማንኛውም ሰው ሰማዕት ነው ሆነው የሚያምኑት። እና ትምህርት ጋር አይገናኝም። ዩኒታሪያኖች በአንድ ወቅት ነበረ ስትሉ እናንተ ጋር ትምህርት ጋር የሚገናኝ መስላቸውም ይሄ እንትን ላይ ከድነት ጋር ስለማይገናኝ ይሄ ብዙም ልዩነት አይደለም። ሁሉም ስለዚህ እንደዛ ከሆነ እንደዛ ነው የምልህ። አሁን በኢስላም አስተምሮት መጣ ኃጢአት ማለት ነው ኃጢአት ኔቸር ሳይሆን ነርቸር ነው ብለን ነው የምናምነው። ሜታፊዚካል ሳይሆን ኦንቶሎጂካል ሳይሆን ሜታፊዚካል ነው። እኔ ማድረግም አለማድረግም እችላለሁ። ኃጢአት የሚሰኘው ነገር ካወቅበት ጊዜ ጀምሮ ነው። በሱረቱል አሕዛብ ምዕራፍ 33 ቁጥር 5 እና 6 ላይ ሳታውቁ በምትሰሩት ነገር ኃጢአት አይሆንባችሁም፣ ልባችሁ አውቆ በሰሩበት ነገር ኃጢአት ይሆንባችኋል አለ። ስለዚህ ይሄ ነገር አድርግ ይህን አታድርግ የሚለው ነገር አላህ የከለከለው ነገር መጥፎ ነገር ስትሰራ፣ አላህ ያዘዘ መልካም ነገር ደግሞ ሳታደርግ ስትቀር ኃጢአት ይሰኛል። ዘንብ የሚለው በአረብኛ ቃል ማለት ነው። ኃጢአት የሚባለው ነገር ማለት ነው ማድረግም አለማድረግም ትችላለህ። ሞት የሚባለው ነገር ደግሞ ተፈጥሯዊ ነው በእኛ በኢስላም አካል ማለት ነው። በተፈጥሮ የተቀመጠ ነገር ነው። ሱረቱ ሙልክ ምዕራፍ 67 ቁጥር 3 ላይ ምንድን ነው የሚለው? ይህኛው ስራችሁ ያማረ እንደሆነ ሊሞክራችሁ ሞትና ህይወትን የፈጠረ ነው አለ። ሞት የሚባለው ነገር አለምና ሐዋ ከመምጣታቸው በፊት ራሱ ነበር። ለምሳሌ ሞት የሚባለው ነገር አካላዊ ሞት የሚባለው ነገር ማን ያመጣው? በአዳም ነው የተጀመረው። በአዳም የተነሳ ነው የሞቱት። ምድርን ሁሉ ረገመ። ምድር ረገመ። ሞት ያተታ እርግማኑ እርግማን የበረከት ተቃራኒ አይደል እንዴ? ተቃራኒ ነው። ስለዚህ በረከትና ህይወት አንድ ነው በባይብል ውስጥ። በረከትና ህይወት አንድ አይደለም። ስለዚህ ሞት የምን ተቃራኒ ነው? የበረከት ተቃራኒ ነው ወይስ የሞት ተቃራኒ? ሞት የህይወት ተቃራኒ ነው ወይስ የበረከት ተቃራኒ ነው? አይ ሞት የህይወት ተቃራኒ ነው። በርግጥ ሞት የበረከት ተቃራኒ ማን ነው? የበረከት ተቃራኒ መደየት ነው አይደለ? የበረከት ተቃራኒ እርግማን ነው አይደል እንዴ? ኦኬ እሺ። ምድር ከአንተ የተነሳ የተረገመች ትሆናለች ሲል እርግማን ሲል ስለ በረከት መታጣት ነው የሚያወራው ሰዎች ስለ ህይወት መታጣት ነው የሚያወራው? ህይወት እንደሚያጡ አይደለም፣ የበረከት መታጣት ነው። ስለዚህ በአዳም የተነሳ እንስሳት በአዳም የተነሳ እንስሳት አይሞቱም። በአዳም የተነሳ ይሞታሉ የሚለውን ከየት ነው ማስረጃ ማግኘት የሚቻለው? አዶ ነው። በእርግጥ እንስሳት ይሞታሉ አይሞቱም ያንን አላውቅም እኮ። ታዲያ እንስሳት የሚሞቱት በአዳም የተነሳ ከሆነ እጽዋት ስለምን ይሞታሉ? እኔ አላውቅም እኮ። ታዲያ ተመልከት፣ እጽዋት ህይወት አላቸው ይሞታሉ። እሺ ሌላው ቢቀርቶ አደምና ሐዋ በጀነት ውስጥ ያሉ ባልና ሚስት ነበሩ አይደለ? ባልና ሚስት ሲሆኑ ብዙ ተባዙ ተብሏል አይደለ? ተብሏል። ልጁ ማደግ ይችላል ህፃን ሆኖ የሚያደግ ነገር ነው ወይስ ዝም ብሎ የ30 ዓመት የ15 ዓመት ምናምን ነው የሚፈጠሩት ልጆች? እድገት የሚባል አለ አልተገለጸም። የለም እንዴት ነው እንጂ ኒው ሴል ከ50 ሲሆን እኮ ኦልድ ሴል ዴድ አውት ነው የሚያደርገው። ሴል ራሱ መተካከት ነው ራሱ ምታል ማለት አንተ የሆነ ነገር ሴቲሹ ኦርጋን ሲስተም ኦርጋኒዝም ኢንፋንሲ ላተንሲ አዶለንሲ የሚባሉ ስቴፖችን የተለያየ ነገር ያንተ ያልከው አርጊዮ ሴል ሲሞት እና አዲሱ ሴል ሲተካ ነው አይደል? በባዮሎጂ ሲሆን ይሄ እርገት በአዳም የተነሳ ነው የሚመጣው። አለማጣት ላይ መጣው እኔ እኮ ያን አልተናገርኩም አለ ይልም ካላል ስለዚህ ሞት የሚባለው ነገር ተራይ በእኛ አሁን ሞት የሚባለው ነገር 3 አይነት ሞት አለ። ይብን በባይል ተመለከት እንግዲህ አንደኛው የመጀመሪያው አካላዊ ሞት የሚባለው ነገር ነው። አካላዊ ሞት ከእንስሳ ጋር የምንጋራበት ነገር ነው። ከአተምና ኮምፖስት ያደረገ አካላችን ዲኮምፖስት ያደርጋል። መጽሐፈ መክብብ ምዕራፍ 3 ቁጥር 1 ላይ ከፀሐይ በታች ላይ የሚደረገው ነገር ሁሉ ጊዜ ያለው አለ። ለመወለድ ጊዜ ያለው፣
ለመሞት ጊዜ አለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገርን ሁሉ በጊዜው አድርጎ ሰራው አለ። ቁጥር 19 ላይ ደግሞ የሰውና የእንስሳ ዕድል ፋንታ አንድ ነው፣ ሁሉ ከአፍ ነው ወደ አፈር ይመለሳሉ አለ። ስለዚህ አካላዊ ሞት የሚባለው ነገር በተፈጥሮ ላይ የተቀመጠ ነገር ነው። መንፈሳዊ ሞት የሚባለው ነገር ደግሞ አንተ የምርጫ ጉዳይ ላይ ነው። መሞትም አለመሞትም ትችላለህ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 17 እስከ 21 ላይ ኃጢአትን የምትሰራ ነፍስ እሷ ትሞታለች አለ። የማትሰራ ነፍስ ደግሞ ምን ትላለች አለ? ምን ትላለች አለ? ሮይነ የማትሰራ ነፍስ በሕይወት ትኖራለች። ያዕቆብ 1:12 ላይ ደግሞ እያንዳንዱ በራሱ ምኞት ሲሳብና ሲታለል ምኞት ጸንሳ ምንን ትወላለች አለ? ኃጢአት ካደገች በኋላ ምን ትወላለች አለ? ዘፍጥረት 2:17 ላይ አዳም አትብላ አለ። በበላ ቀን ምን ትላለህ አለው? ሞትን ትሞታለህ። ሞት የሚለው ነገር ዕብራይስጡ ላይ የለም፣ እንግሊዝኛ ላይ የለም፣ አማርኛ ላይ የተጨመረው። በበላ ቀን ትሞታለህ አለው። ስለዚህ የሞተው ሞት ምን አይነት ነው? አካላዊ ነው ወይስ መንፈሳዊ ሞት ነው? መንፈሳዊ ሞት የሚባል ነገር መንፈሳዊ ሞት ነው ማለት ነው። መንፈሳዊ ሞት ማለት ሴፓሬት ኦፍ ጋድ ማለት ነው አለ እንጂ እግዚአብሔር ሴፓሬት ይሆናል ከኛ ጋር። የኤፌሶን ምዕራፍ 2 ላይ በበደላችንና በኃጢአታችን ሙታን ነበር እንዲል የለ እንዴ? መንፈሳዊ ሞት ካልሆነ ምንድን ነው? አካላዊ ሞት ነው እኔ እኮ በበደላችንና በኃጢአታችን ነው ሙታን ነበር እኮ። ሞትን ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ማትሰራ ነፍስ ደግሞ በሕይወት ትኖራለች አለ። ለምሳሌ አባቴን ሉቃስ 9:60 ላይ አባቴን ቀብሬ ልምጣ አለው። ሙታኖች ይቆሯቸዋል። ስለምንድን ነው የሚያወራው? ስለ አካላዊ ነው ስለ መንፈሳዊ ሞት ነው? ከዚህ ጋር ያገናኘው ሲጀምር አባቴን ቀብሬ ሙታንን ይቆሯቸዋል። ሙታን የሚላቸው እነማንን ነው? ቀባሪዎችን ለምንድን ነው ሙታን ያላቸው? የሚሞቱት ሰዎች ነው አይደለም። ሙታኖች ይቆሯቸዋል ምን ማለቱ ነው እኮ? እዛው ያሉ ሰዎች እነርሱ ይቀበሉ ያላ እኮ የማይከተለኝ ሙታን ነው እያለ አይደል እንዴ እኮ? ታዲያ ያኛው መንፈሳዊ ሞት ነው እንዴት ትላለህ እኮ? እነሱ እኮ መንፈሳዊ ሞት ማለት ምን ማለት ነው? ስፒሪቹዋል ሌስ ማለት እኮ ፊገራቲቭ ኢላስትራቲቭ ማለት ነው። ሲምቦሊካል እና አርጎኒካል ማለት ነው። እነዛ ሰዎች ከመጀመሪያ ጀምሮ ሙታን ናቸው፣ ህይወት የላቸው። ወይም ደግሞ ማለት ነው መንፈሳዊ ሞት ሳይሆን አካላቸው አለ። በሁለተኛ ሞት የሚጎዱ ናቸው ብዬ አስባለሁ። እሱ አሁን እንትን ኦፕሽናል ነው። ሁለተኛ ሞት አንዴ ከተገባ አይወጣም እኮ። አልተከተሉትም አልተባለ እሱ። ሁለተኛ ሞት የሚባለው ነገር ሶስተኛ ነው። ሞት በሶስት ይከፈላል ብዬ አለው። ያኛው ኢተርናል ሌዝ የሚባለው ነው። ዘላለማዊ ሞት የዘላለም ህይወት ተቃራኒ ሆኖ የመጣው ነው። ራዕይ 21 እንትና ራዕይ 2:8 ላይ ያለው ጥቅስ ማለት ነው። ስለዚህ ሞት የሚባለው ነገር በቁርአንም ከመልጣ በሶስት አይነት መልኩ ያስቀምጠዋል። አንደኛው አካላዊ ሞት የሚባል ነገር አለ፣ ተፈጥሯዊ ነው። ሁለተኛ ነገር ደግሞ ኩፋሮቹን ሙታን ይላቸዋል ቁርአን። ደንቆሮች ይላቸዋል፣ እውሮች ይላቸዋል፣ ሙታን ይላቸዋል። ሶስተኛው ደግሞ የጀሃነም ውስጥ ያለውን ስቃይ ቶርመንቱን ምን ያደርገዋል ቁርአን? ሞት ከየስፍራው ይመጣባቸዋል፣ እነሱ ግን የሚሞቱ አይደሉም እያለ ይናገራል ሱረቱ ጣሃ ምዕራፍ 44 ላይ። ስለዚህ ሞት የሚለው ነገር ወደ ሌላ እንዳይሄድብኝ ቀጥል። አይ ሞት የሚለውን ነገር እንድትረዳው ነው የፈለግኩት። እና ኃጢአትና ሞት የሚባለው ነገር ኮንሴፕቱ ከብዙ በጥቂቱ ይህን ይመስላል ማለት ፈልጌ ነው። ኃጢአትና ሞት ላይ መነጋገር እንችላለን መቀጠል ከፈለግ። እያነጻጸርክ ስለሆነ ብዬ ነው። አዳም በገነት ሲፈጠር ሞት ተደርጎ ነው በእስልምና በተፈጥሮ ራሱ ሟች ሆኖ ነው የተፈጠረው። ስለዚህ ያ ሞት የሚለው ራሱ እንትን አይደለ እንደ ፍርድ አይደለም ወይስ አይደለም? አዳም በበላ ቀን ከገነት ትወጣለን ያለው ወይስ ሞትን ትሞታለን ያለው? በአንተ ትምህርት በገነት ውስጥ እያለ ምንድን ነው ያለው? አትብላ አለው። ከበላ ሞትን ትሞታለህ አለው። ሰይጣን መጣ አይደለ? በእባብ ተመስሎ ዘፍጥረት ላይ 3 ነገር አቀረበላቸው። ብትበሉ አይኖቻችሁ ምን ይላል አላቸው? ይከፈታል አላቸው። ሰይጣን ያቀረበላቸው። እሺ እንደ አማልክት ደግሞ መልካምና ክፉን ታውቃላችሁ አለ። አማልክት የተባሉት መላእክት ናቸው። ከዛ በኋላ ደግሞ አትሞቱም አላቸው። አማልክት ግሪክ ሰብቱጀንት ላይ ቴዎዊ ነው የሚለው፣ እንግሊዝኛው ላይ ጋድስ ነው የሚለው። ብዙ ደግሞ አማልክት ነው የሚጠቀምበት። አማርኛው ነው እግዚአብሔር ላይ ያስቀምጠው። ዘፍጥረት 3:5 ላይ የታርገም ላይ ደግሞ መላእክት ይላል። እንደ መላእክት መልካምና ክፉን ስለምታውቁ ነው ይለዋል ታርገም ዮናታ ላይ። ኦኬ ቀጥል። እሺ እና 3 ነገር አቀረበላቸው። ከዛ በኋላ ልክ ሲበሉ ሰይጣን ባለው መሰረት አይኖቻቸው ምን አለ ይላል? አይኖቻቸው ተከፈተ ይላል። ከዛ በኋላ መልካምና ክፉን ምን አሉ? አወቁ ነው አይደል? መልካምና ክፉን ሶስተኛው ነው የሚቀራቸው የነበሩት። ሶስተኛው ምንድነው? የህይወትን ዛፍ ሊበሉ ሲሉ እንዳይበሉ ቶሎ ብሎ እግዚአብሔር ምን አደረጋቸው? ዘፍጥረት 3:22 ላይ ከገነት አወጣቸው። ለምንድን ነው ያስወጣቸው እግዚአብሔር? በህይወት እንዳይኖር እኮ። ለምን አስወጣቸው? እንዳይበሉ ስለፈለገ ነው ወይስ አትብሉ የተባሉትን ዛፍ ስለበሉ ነው?
ያስወጣቸው። እጁን ዘርግቶ እንዳይበላ ነው የሚለው። እንዳይበላ ነው። ተመልከት፣ አሁን ሴጣን ከተናገረው ነገር ውስጥ ሶስተኛው ላይ ሊመጡ ነበረ። እነዚህ ሰዎች የህይወትን ዛፍ ሊበሉና ያጓጓቸው ነገር በተፈጥሯቸው ውስጥ ምን ስለነበረ ነው? መዋቲነት በውስጣቸው ስለነበረ ነው ወይስ አይደለም? አንተ መዋቲነት ምን ብትበላ ይሄንን ነገር ያንን ዛፍ ለመብላት የጓጉት ነገር ለምንድን ነው? መዋቲነት በውስጣቸው ስለነበረ ነው ወይስ መጀመሪያውኑ ይህ መዋቲነት በውስጣቸው ከነበረ ምን ያጓጓቸዋል? እንደዛ ከሆነ ታዲያ ለምን ስትበሉ ትሞታላችሁ ያለው እኮ እሱን እኮ የምልህ እኮ እዚያ በበላችሁ ቀን ትሞታላችሁ ያላቸው ስፒሪቹዋል ዴዝ ነው። አዳምን ስንት ዓመት ነው የኖረው? አይገልጽማ መጽሐፉ እንደዛ ስፒሪቹዋል ዴዝ እንዳለ። ስፒሪቹዋል መሆኑማ በበላ ቀን ይላል። በበሉት ቀን አልሞቱማ እነሱ እንዴ? በበሉት ቀንማ ያልሞትማ ብዙ ተባዙ ስለተባሉ ነው ከመጀመሪያው ጀምሮ። እንዴ የት ነበሩ ያኔ ሲበሉ? በበሉበት ቀን የት ነበሩ? ገነት ውስጥ ነበሩ ወይስ ከገነት ውጭ ነበሩ? የበሉትማ ከገነት ነው። ከዛ ብዙ የት ነበረ በበሉ ቀን? ታዲያ መች ሞቱ? ያኔ እዛ ውስጥ እያሉ እኮ እንትኑ ነው ህግ ከመጀመሪያ ጀምሮ እግዚአብሔር አንድ በበላችሁ ቀን ነው የሚለው። የዛን ቀን ውስጥ በበሉ ቀን አልሞቱም። 930 ዓመት ኖሯል አዳም ወጥቶ በበላ ቀን ያው ከዛ በኋላ በስባሽ ነው ስጋው በስባሽ ነው የሚለው። ስለዚህ በበላ ቀን በበሉበት ቀን የሞቱት እንደዛ ነው። አይ መጓጓት ነገር በውስጣቸው መዋቲነት ከሌላቸው ለምንድን ነው እነዚህ ሰዎች ጓጉተው ሴጣን ያላቸውን የታዘዙት? አማሏች ነው በእርግጥ የዋን የመጀመሪያ አጥና በደስ ሙሉ መረዳቱ እንትኑ ችግር የለውም። አጥና ኃጢአትና ሞት የሚባለው ነገር በግልጽ የተቀመጠው ነገር በኢስላም አስተምሮት ነው። አሁን በኢስላም አስተምሮት ሲመጣ ኢብሊስ መጥቶ ያታልላቸው ምንድን ነው? ለዘላለም እንድትኖሩ ነው ያላቸው። ለዘላለም እንደ መላኢካዎች ዘውታሪዎች እንድትሆኑ የመዘውተሪያ ዛፍ አለ፣ ይህንን ብትበሉ አላቸው። እነሱ በተፈጥሯቸው ስም የመሞት ባህሪ ስለነበራቸው ያለመሞትን ነገር ፈለጉ እና ግን እንዳላቸው ሸወዳቸው። አባቤል ባይብል ምን አልከኝ? ስለዚህ ምንድን ነው እውነቱን ነው የነገራቸው እያልክ እኮ ነው ሰይጣን ለሔዋንና ለአዳም። ባይብሉንማ ምንም እኮ የተሳሳተው ነገር የለም። በተባለው መሰረት ሶስተኛው ላይ እግዚአብሔር ቶሎ ብሎ ፈርቶ አስወጣው እንጂ ዛፉን ከበሉ በቃ ስንት ነው ያለው? አትሞቱም እንዳላቸው አይሞቱም ነበር እነሱ። ሴጣን ምንም እንትን ግን በቁርአን ላይ ስትመጣ ግን ጓጉቶ የነበረበትን ዛፍ ሊበሉ ሲመጡ በሉት። ሲበሉት ግን እንትን የሚላቸው ዛፍ ሆኖ አላገኙትም። ዘውታሪነት የሚያደርጋቸው እና ዋሻቸው። ይህንን ነው ምንረዳው ማለት አሁን። ስለዚህ በገነት እንደዛው ቢቆዩ ያንን የህይወት ዛፍ እየበሉ ለዘላለም ይኖራሉ። በእኛ ትምህርት አሁን ለምሳሌ ብትመለከተው አዳም ኃጢአትም ሰራም አልሰራም ከጀነት መውጣቱ አይቀርም ራሱ ማለት። ዛፉን በመብላቱ የሚደረገው ነገር ምንድን ነው ስትል ሱረቱ በቀራ ምዕራፍ 2 ቁጥር 36 ላይ ይህን ዛፍ አትብሉ አላቸው። ብትበሉ ምን ትሆናላችሁ አላቸው ቁርአን ላይ። እስቲ የሚጽፍልኝ ያጀማ አትብሉ አላቸው። ብትበሉ እዚችን ዛፍ አትቅረቡ አላቸው። ከምን ትሆናላችሁ ብትቀርቡ አላቸው? ከበደለኞቹ ትሆናላችሁ ነው ያላቸው። ስለዚህ በደለኞች የተዘጋጀ ጀሃነም አለ፣ እዛ ይገቡ ነበረ። ከዛ በኋላ ወዲያውኑ ምንድን ነው ያደረጉት? እነሱ ንስሐ ገቡ። ባትምረም ምን እንሆናለን አሉ? ከሳሪዎቹ እንሆናለን አሉ። ስለዚህ ወደፊት የሚከስሩት ነገር ምንም ነገር አይኖርም። ወደ በጀሃነም እንትን የሚሉት ነገር የለም። ግን አዳም ኃጢአትም ሰራም አልሰራም ጀነት ለጊዜው የተቀመጠበት ቦታ ነው። ሙሳና አደም ሲከራከሩ ምንድን ነው ያለው ታስታውስ እንደሆነ በሐዲስ ላይ አንተ እኮ አለው እኮ አስጨነከን አለው፣ ከጀነት አወጣህን አለው። ከዛ ትክክል አልነበረም ፕሬሚሱ የሰራው ሙሳ። ከዛ በኋላ ምን አለው? አላህ ከመፈጠሬ ከ40 ዓመት በፊት በቀደረብኝ ነገር እንዴት ተወቅሰኛለህ? አደም ከመፈጠሩ ከ40 ዓመት በፊት አላህ ለመላእክት ምንድን ነው ያላቸው? ሱረቱ በቀራ ምዕራፍ 2 ቁጥር 30 ላይ ረይነ ምንድን ነው ያላቸው? ያላቸው ምንድን ነው? እኔ በምድር ላይ ምትክን አድራጊ ነኝ አለ። መተካካትን ኸሊፋ የሚባል ነገር አንደኛው መተካካትን አድርጋለሁ አለ። ሞትና ህይወትን ያደረገው ራሱ አምላክ ነው። ያንን ለመላእክት ነግሯቸዋል። ስለዚህ ከጀነት የወጣው ኦልሬዲ ከጀነት እንደሚወጣ አስቀድሞ አላህ ወስኖበታል። አዳም ኃጢአትም ሰራም አልሰራም መውጣቱ አይቀርም ነበር። ግልጽ ነው። ያ ግልጽ ነው። እሺ ግን ለምን ማስወጣቱን የፈለጉ ምን ነው? ለጊዜው ነው። እሱማ አንተ ያክልህ እስቲ አንተ እናት ማህፀን ውስጥ ፕሮሰስ አድርገህ ነው አይደል የምትመጣው? ያ የእድገት ለውጥ አሳይቼሽ። ለምንድን ነው ወጣት ሆነህ የማትመጣው? እኮ እሱን ነው እኮ የምልህ። አዳምን ከምንድን ነው የፈጠረው? ካፈር። ሔዋንን ከምንድን ነው የፈጠራት? ከአጥንት። ለምን ካፈር አልፈጠራትም? እሷን
ያው አንድ አይነት እኮ ለምን ካፈር አልፈጠራትም ነው ምክንያቱም። አሁን ስፔኩሌሽን ነው እየሰጠኝ ያለው ከኪስህ ነው። ለምንድን ነው ይላላ ከአንድ አፈር አበጃቸው አይደለም የሚለው? ከአፈር አበጃቸው ይላል። የቱ ጋር ነው እንደዛ የሚለው? አሁን ሐዋርያት ሥራ ምዕራፍ 17 ላይ ከአንድ አፈር አበጃቸው ይላል። ኧረ አይልም። እንደዛ አላነበኩም። የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው። ከአንድ ፈጠረ ማለት ከአዳም ሁላችን እንደፈጠረ ነው የሚናገረው። ነው የማውቀው። ከአንድ ፈጠረ ነው። እሺ ቆይ እስኪ አንዴ። የሰው ነገሮች ሁሉ ከአንድ ፈጠረ ነው የሚለው 17:24 ላይ 17 እያንዳንዱ እየመረመሩ ያገኙት እንደሆነ የሰውን ወገኖች ሁሉ ከአንድ ፈጠረ ነው የሚለው እንጂ ሐዋን ከአፈር ፈጠረ አይልም። እሺ 17 ቀጥል። እሺ ቀጥል። አሁን ይሄ ያለው የመጀመሪያ ድመት ታውቃለህ? የመጀመሪያው ድመት ከየት ነው የተፈጠረው? ከአፈር ነው ወይስ ከምንድን ነው የተፈጠረው? የመጀመሪያው ድመት አላውቅም፣ አልተነገረም። ሚስቱስ ከምንድን ነው የተፈጠረችው? እኔ አላውቅም። እሺ አዳም እምብርት አለው የለውም? አዳም አለው እንጂ እንትን አሜሪካ ኮርድ አለው የተተበተበበት ከእናት ወደ እንትን የተቀበለበት ምግብ አለው? እናት አለው? የለውም። እና እምብርት አለው ወይስ የለውም? እኮ አየህ እንደዚህ አይነት ነገር ይሄን ሁሉ ያመጣሁልህ ለምንድን ነው? እንደዛ ነው የጠየቀኝ። ልክ ምንድን ነው አላህ ለምንድን ነው ይሄን የሚያደርገው አይባልም። ማድረግ የሚፈልገውን ነገር ያደርጋል። ሀሳቡን መረዳት ፈልጌ እኮ ነው እኮ። የለም አሁን አንዳንድ ጊዜ እንትን ነው ለምንድን ነው ወንድ ሆንኩ አንተ ተብለህ ብትጠይቅ መልስ የለህም ራሱ ሪዝን እና ይሄ ምንድን ነው ቀደር ሸርዒ እና ከዊኒ የሚባል አለ። ከዊኒ በእኛ በኢስላም ማለት ነው። ኮዛል ዲተርሚኒዝም እና የቴዎሎጂካል ዲተርሚኒዝም ይባላል። እናንተ ጋርም አለ አይደል? ኮዛል ዲተርሚኒዝም ምንድን ነው አላውቅም። ኮዛል ዲተርሚኒዝም ማለት የመንስኤያዊ ተወስኖት የሚባል ነገር አለ። አንተ የአንተ ምርጫ የሌለበት አንተ ማትጠየቅበት ነገር አለ። ወንድና ሴት መሆን፣ አጭር ረጅም፣ አዳም ከጀነት መውጣት የመሳሰሉ ነገር ያንተ ምርጫ አይደለም። ራሱ አጭር ረጅም ምናምን በዚህ ዘመን መፈጠር ምናምን ኮዛል ዲተርሚኒዝም ይባላል። ወይም ደግሞ በእኛ ቀደር ሸርዒ ይባላል። ማን ነው ከዊን ይባላል። እንደገና ደግሞ የቴዎሎጂካል ዲተርሚኒዝም አለ። እሱ ደግሞ ያንተ ምርጫ አለበት። አላህ ለአንተ የሰጠ ለምሳሌ ጀነትና ጀሃነም የሚባሉ ነገሮች ማመፅ፣ መታዘዝ፣ እምቢ ማለት፣ እሺ ማለት፣ መቀበል፣ ማስተባበል፣ ማመን፣ መክዳት ምናምን የመሳሰሉት። እሺ እሱ ልክ ነው። እኔ በእኔ እንትን አይደለም የሚወሰነው። እሺ ለዛሬ ብቃ ወይስ እንዴት ነው? ይቀጥላል? ኧረ ይብቃኝ። አላበሽ